ሊደፍረኝ ነው። አብራችሁ የቆያችሁ ሰዎችን ሊደፍረኝ ነው። በፖሊስ ያስወጣች ሊደፍረኝ ነው ብላ ነው። ይሄ ቪዲዮ ወጥቷልና ሊያሾ ትሸማቀቃለች ብላችሁ አስባችሁ የዛሬ ይሄን ነገር ግን ያስፖሰተችው ማናት? በሌላ አካውንት ፈጣሪ ምስክሬ ማናት ያስፖሰተችው? ሰበናት። ወደ ሙሉ ቪዲዮቹን ሂድ እስኪ ቤተሰቦቼ። ጂጂ ግን ሊደፍረኝ ነው የሚለው ነገር ለምዶባት አይመስላችሁም? ግን ሆዴንም ሊደፍረኝ ነው ብላ በፖሊስ አስወጥተዋለች እኮ ነው የሚለው እኮ እንዲህ። በሌላ በኩል ደግሞ ሊያ ወጣባት ስለተባለው ቪዲዮ አሁንም ምላሽ እየሰጠች ነው፣ እያነጋገረ ነው ማለት ነው። እኔ ቪዲዮዎቹን ሀሳብ አስተያየቶቻችሁን እንደተለመደው ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ ነው ሊያ ያስፖሰተችው ማናት? በሌላ አካውንት ፈጣሪ ምስክሬ ማናት ያስፖሰተችው? ሰበናት። እንዴት አረመኔ እንደሆነ ይሄ ሁላ ጥላቻ የመጣው ሊያ ሰውነትሽ ተቀይሯል፣ የተሰራ ነገር አለ እንዴ ምንድነው ነገሩ ብላ ስለጠየቀች ሊያ የተጠመደችው በቤታዩ ሁላችንም አይተናል። በአንድ ወር ጠፍታ መጣ፣ ጭው ብላ መጣች። ቤታዩ ስትመጣ ምን ተደረገ? ሰው ጠየቀ። ዲሙን ጉድ ነው ተብሎ ድብልቅልቁ ወጣ። ምን ሶሻል ሚዲያ ሰው ናት፣ ትጠይቃለች። ይሄን ሁላ የምታደርገው ሰበናት ናት። ጭራሽ የቴዲ አፍሮ ሚስት ከሌላ ትማግጣለች ብላ ሊያ ነግራኛለች ብላ ገባችላት። የበታችነት ስሜት ስትሰማቸው የሚያደርጉትን ነገር አያችሁ። ጥንቃቄ አለ። ሴቶች ጓደኛ የሶሻል ሚዲያ ሴትን ጓደኛ ያረግሽ ሴት አለቀች። በሶሻል ሚዲያ የተዋወቅሻት ሴት መድኃኔዓለም ምስክሬ ጓደኛ አትሆንሽ፣ ጓደኛ አትሆናችሁ። ሶሻል ሚዲያ ላይ የምታውቋቸው ሴቶችን ጓደኛ እንዳታደርጉ፣ ጓደኛ እንዳታደርጉ። ስለዚህ ሊያንስም ለማጥፋት እኔ ሰድቤ እዛ ላይ ባላስወጣ ኖሮ እኔ ጋር ቀድሞ ደርሷል። ለእኔ ጥብሴ ናት ሊያ። ግን እውነትን መቼም ቢሆን እኔ እውነትን እውነት ነው ማለት እውነትን እውነት፣ ውሸትን ውሸት። ስለዚህ ሊያ በዛ ሰዓት ያደረገችው አስወጥቻታለሁ፣ በዛ ሰዓት ውጭ ብዬ ነቅላ ወጣለች። ከነ መግዲጋ ከነ መንጋ ይጫወቱ ነበር። ይሄ ነው ጨዋታ። ይሄ ቪዲዮ ወጥቷልና ሊያሾ ትሸማቀቃለች ብላችሁ አስባችሁ የዛሬ 6 ዓመት እና የዛሬ 4 ዓመት 5 ዓመት የተቀመጠ ቪዲዮ አውጥታችሁ እንደ ቢግ ዲል አይታችሁ ስታወሩ እኔ ላብራራላችሁ የምመጣው ሌላ ነገር ሁኜ ወይም ተሳቅቄ ፈርቻ አይደለም ጋይስ። እንደምጠጣ ነግራችኋለሁ፣ እንደምሰክር ነግራችኋለሁ፣ እንደማጭስ ነግራችኋለሁ። ማንም ምንም አያገባው። ዛሬ እግዚአብሔር ይመስገን ልጅ ከወለድኩ በኋላ ከዚህ ላይፍ ወጥቼ ልጅ ማሳደግ ስጀምር በዚህ ደረጃ መታችሁ ሰጥቶ እንደዚህ ነው ስለሚሻል እኔ እንደሌሎቹ ራሴን ምንድነው ወንድን ለመግዛት ወይም ደግሞ ፎሎወር ለመሰብሰብ ወይም ደግሞ ወይ ቆንጆ ናት ለመባል በሰርጀሪ ተበጣጥሼ አብጄ የመጣው ሴት አይደለሁም። አሁንም ደግሜ እነግራችኋለሁ፣ በራሴ የቆምኩኝ በራሴ ጀግና ሆኜ የኖርኩኝ ምርጥ ሴት፣ ምርጥ አራዳ፣ ምርጥ እናት ነኝ። ይሄንን ደግሞ እንደሌሎቹ ልጄን ከድቼ የመጣው ሴት አይደለሁም። እንደሌሎቹ ሰው እንዲወደኝ ተጋግጬ የመጣው ሴት አይደለሁም። ይሄንን ማመን ይሄንን አይምሯችሁ ይመና። ንግግር ስላወቅሽ ስላወራሽ አይደለም። ሀቁ ስነግራችሁ በራሴ ጥረት በራሴ ማንነት ከነ ድክመቴ ሚዲያ ላይ መጥቼ የተቀየርኩ ሴት ነኝ። ይሄን ምን አንድ ሰው እኛ ሁላችን ራቁታችን የተፈጠርነው ጋይስ ዋዘ ቢግ ዲል አንድ ሰው ራቁቱን ይመጣል እዚህ ጋር። አገራችን እኮ እብድ እኮ ይሄዳል ራቁቱን አውልቆ አብዶ ማለት ነው። የግድ ማበድ እኮ አይጠበቅብም። ስትጠጣ የሆነ ነገር ሊወጣ ይችላል። ኦኬ ፐብሊክ ላይ የሆነ ነገር ሰዎችን ሊያሸማቅቅ አይችልም። ማንም የሚያየው ሰው ማለት ነው። አይተነዋል የዛሬ ስንት ዓመት ነቲንግ ኒውስ። ቁጭ ብላችሁም እየተላላካችሁ ቪዲዮአችን ስልካችን ምን ይዟል፣ ታብሌታችን ምን ይዟል፣ ብዙ ነገር እኮ ይዟል ጋይስ። እዩት እየተባባላችሁ የምትላላኩ የዛሬ ስንት ዓመት ፌስቡክ ላይ ስትላላኩ የነበራችሁ ሰዎች ራሱ ቲክታክ ላይ አሁን እንደ ጥሩ ሰው ቁጭ ብላችሁ እኔ አንዳንዴ ታስቁኛላችሁ። በመጥፎ ነገር አላየውም። ኦኬ በሆነ ወይ ከጓደኛዋ ጋር ተጣልታ ጓደኛዋ ፖስቶባት ሊሆን ይችላል፣ ወይ ደግሞ ፍቅር ሲይዟችሁም ልታረጉት ትችላላችሁ።
ይህንን ነገር እንኳን ሆነ እያልኩ አይደለም፣ ጥሩ ነገር አይደለም። ግን ከማወቅም ካለማወቅም ይፈጠራል። ፍቅርም ሲይዛችሁ የሆነ ነገር ያለው ውጭ ላይ የሚታዩት ነገሮች በሙሉ ነውር ነበር የሚመስሉኝ፣ ምክንያቱም ስለማላደርጋቸው። ለምሳሌ ከጓደኞቼ ጋር ተሰባስቤ አልጠጣም፣ አልዝናናም፣ አልጨፍርም፣ ውጩን አላየውም። ሁሌ ቤት ውስጥ ታሽጌ ስለምኖር የሚደረጉት ነገሮች በአጠቃላይ ነውር ይመስሉኝ ነበር። አንገት የሚያስደፉ ነገሮች ይመስሉኛል። እግዚአብሔር ይመስገን የጊዜ ጉዳይ ሆነና ነፃነት ያለባት አገር ላይ ሲሄድ ግን የራሴን ቤት መኖር ስጀምር፣ በውጭ መስራት ስጀምር ከጓደኞቼ ጋር እንዲሁም ደግሞ ወጥቶ መግባትን መዝናናትን ሳይ ኖርማል እንደሆነ ገባኝ። አንቺ አሁን ባለጌ ያሳፍራል የምትይ ይሄን ያላየሽ ሴት ነሽ። እኔ ደግሞ ያየው ሴት ስለሆንኩ ምንም ብግና አይደለም። ሲቀጥል የተቀረጸ ወይ በውስጥ የተላከ አይደለም። እኔ ራሴ ልክ እንደዚህ ላይቭ ላይ ቁጭ ብዬ ያወራሁት ያደረኩት ተግባር ነው። ማንንም አስገድዶኝ ማንንም ተደብቆ የቀረጸኝ አይደለም። ራሴ እንደዚህ ከፍቼ አይጂ ላይ የቀረጽኩትና የተጫወትኩት ቪዲዮ ነው። ስለዚህ ነውር ጥፋት ምናምን ብለሽ ኮመንት እንዳትሰጭኝ። የምን አባሽ ጥፋት ነው? የምን አባሽ ነውር ነው? ነውሩንማ አንቺ ታውቂዋለሽ፣ እኔ አይደለሁም ነውር የማደርገው። ነውር ምን እንደሆነ ታውቂዋለሽ። ነውር የሰው ባል እንደወደደሽ እና እንደሻፈደብሽ ሲነግርሽ አዎ ወዶኝ ነው እኔን ከወደደኝ ምን ላድርገኝ ማለት መብርሃን ድረስ ሊደፍረኝ ነው። አብራችሁ የቆያችሁ ሰዎችን ሊደፍረኝ ነው። በፖሊስ ያስወጣች ሊደፍረኝ ነው ብላ ነው። ምክንያቱም ነገ ጠዋት ወረቀቴ ከተስተካከለ ሕክምና ይስተካከላል፣ ብር ይስተካከላል፣ ሁሉም ይስተካከላል። ለምን አልቅሳ ይሄን ነገር እንዳረግ ወደ እሷ እንዞር ካረገች በኋላ ልክ ያቺ ቀን ስትደርስ ደግሞ ፖሊስ ጠርታ ቁጭ ባልኩበት ፖሊስ ጠርታ ሊደፍረኝ ነው ብላ ወረቀቱን እኔ አለ ቤቴ ቁጭ አድርገዋል። ማስረጃ አምጥቼ አሳያለሁ። ፖሊሶች ሊደፍረኝ ነው ያለችበት ምን ያለችበት ወረቀት እንግዲህ አስበው። ልክ ያቺ ቀን እንደነገ ቀጠሮ 9 ሰዓት ላይ ጠዋት ቀጠሮ ስለነበረኝ እንደዛሬ ማታ ሊደፍረኝ ነው ብላ በፖሊስ አስወጣች። ወረቀቱን አልሰጠህም ማለች። ይኸው ዛሬ ላይ ደግሞ የ6 ሰዓት ኦፕሬሽን አድርጌ ነገን እንዳልሰራ በልጅነት ያደረገች ገባ። እስከ ዛሬ ተናግሬው አላውቅም። ስለሷም እንደዚህ ብዬ አላውቅም። ክፋቷ እንደ ብዬ አላውቅም። ዛሬ ግን በቃ ከዚህ በኋላ ምንድን ነው ሰው ልጅ ክፋቱን እውነቱን ማወቅ አለበት። እኔ እግዚአብሔር ይመስገን አሁንም ቢሆን እግዚአብሔር ሰላም አድርጎኛል። ኦፕራሲዮኑ በሰላም ተጠናቋል። ትናንት ሙሉ ቀን ነው ኦፕራሲዮን ያደረኩት። ለ3 ሰዓት ያህል እኔ ኦፕራሲዮን ከተደረኩ በኋላ ለ3 ሰዓት ያህል አልነቃውም። ማርያማዊት ከኔ ጋር ነበረች። ሳልነቃ በቃ አንድ ሰው ሲወጣ አይታ በእንትን ደንግጣ የሞተ ሰው ፍሪዝ ነው ፀጉሩ እኔ መስሏት አለቀሰች፣ ጮኸች። ኖ እሱ አለ ውስጥ ነው አልነቃም ነጊ በሏት አስገቧት። ውስጥ ገብታ ስታየኝ እኔ አልነቃውም። ሳልነቃ ግን የማደርገው እንቅስቃሴ የነበረው ግን በቃ እዚህ ጋር ስትነግረኝ ከነቃው በኋላ በስልክ ለእህቴና ለእኔ ስትነግረኝ በጣም ያሳዝናል። ማለት ስቲል ከኔ ጋር ያለች እሷ ነች እና በጣም ነው ያለቀሰችው። ሳልነቃ የማደርገው የነበረውን እንቅስቃሴ በቃ በጣም ስቅ ይለኛል፣ በጣም ትንፋሽ ያጥረኛል ምናምንና ዶክተሮቹ ኖርማል ነው ይሏታል። እንደዚህ ነው